አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሐምሌ 11 በዚች ቀን መርባስ የሚባል አገር ሰዎች የሆኑ ቅዱሳን ዮሐንስና የአባቱ ወንድም ልጅ ስምዖን በሰማዕትነት ሞቱ። የዚህ ቅዱስ ዮሐንስ እናቱ መካን ነበረች። አባቱም ልጅ ይሰጠው ዘንድ ክብር ይግባውና እግዚአብሔርን ይለምነው ነበር። ከዚህም በኋላ ልጁን በሕይወቱ ዘመን ሁሉ ለእግዚአብሔር አገልጋይ ሊያደርገው ተሳለ። መጥምቁ ዮሐንስም እግዚአብሔር ልጅን እንደሚሰጠው በራእይ ተገልጦ ነገረው። ይህን ቅዱስ በወለደ ጊዜ ዮሐንስ ብሎ ጠራው። በመጥምቁ ዮሐንስ ስም ቤተክርስቲያን ሰራ። ከዚህም በኋላ አድርጎ 12 ዓመት በሆነው ጊዜ አባቱ የበጎች እረኛ አደረገው። ምሳውንም ለእረኞችና ለመንገደኞች ሁል ጊዜ ይሰጥ ነበር። እርሱ ግን እስከ ምሽት ይጾም ነበር። አባቱም ይህን ነገር በሰማ ጊዜ ስለዚህ ሊያረጋግጥ ወደ እርሱ ሄደ። አባቱንም ባየው ጊዜ ዮሐንስ ፈርቶ ሊሸሽ ወደደ። አባቱም የዛሬ ምሳን አሳየኝ አለው። ብላቴናውም ታይ ዘንድ ግባ አለው። ወደ መጠለም በገባ ጊዜ አገልግሉን ትኩስ እንጀራን ተመልቶ አገኘው። እጅግም አደነቀ። ከልጃቸው የሆነውንም ለሚስቱ ነገራት። ከዚያችም ቀን ጀምሮ የእግዚአብሔር ጸጋ እንዳደረችበት አወቁ። የቤተ ክርስቲያን ትምህርት እንዲማር አደረጉት እንጂ በጎችን የሚጠብቅ እረኛ እንዲሆን አልተዉትም። ከዚህም በኋላ አባቱ ሊያጋባ ወደደ። እርሱ ግን ይህን አልወደደም። 18 ዓመት በሆነውም ጊዜ ቅስና ተሾመ። የአባቱ ወንድም ልጅ የሆነ ስምዖንም በጎቹን ትቶ የእርሱ ደቀ መዝሙር ሆነ። እርሱም ስለ ታምራቱ የተናገረ ነው። እግዚአብሔር በእጆቹ ላይ ድንቆችንና ታምራቶችን ገልጧልና ደዌ ያለባቸውንም ሁሉ ያመጣቸው ነበር። እርሱም በዘይቱ ላይ ይጸልይና ይቀባቸው ነበር። ወዲያውንም ከደዌያቸው ድኑ ነበር። እርሱም ወደ እርሱ የሚመጡትን ከኃጢአት ይርቁ ዘንድ ያስተምራቸው ነበር፣ ይመክራቸውና ይገሥጻቸውም ነበር። ታምራቱም የማይቆጠሩ ብዙ ነው። ከታምራቱም አንዱ ይሄ ነው። በአንዲት ዕለት አንድ የንጉሥ ጭፍራ አንዲት መበለት የተሸከመችውን ገብስ ቀምቶ ለፈረሱ አበላት። ያቺም መበለት በዚህ ቅዱስ ዘንድ ከሰሰችው። ቅዱስ ዮሐንስም ረገመው። ያን ጊዜም ፈረሱ ሞተች። ዳግመኛ የንጉሥ ጭፍራ አለቃ ግብር ሊሰበስብ መጣ። አንድ ዓይኑ የታወረች አንድ አገልጋይ ነበረው። ከእርሱም ተባርኮ ወዲያውኑ የታወረች ዓይኑ ተገለጠችለት። በእርሷም ደህና አድርጎ አየ። ይህም ቅዱስ የሰዎችን ስራቸውን በግልጽ ያይ ነበር። ስለ ኃጢአታቸውም ንስሐ ይገቡ ዘንድ ይገሥጻቸው ነበረ። ዜናውም በንጉሥ ማርያኖስ ዘንድ ተሰማ። ለእርሱ አንዲት ሴት ልጅ ብቻ ነበረችው። ወደ ሆዷም ከይሲ ገብቶ ለሞት ተቃረበች። ከዚህም በኋላ ያድናት ዘንድ ገንዘቡን ለባለ መድኃኒቶች ሰጠ። ነገር ግን አልተቻላቸውም። ከዚህም በኋላ የጭፍራ አለቃ የባሪያውን ዓይን እንዳዳነ የቅዱስ ዮሐንስን ዜና ነገረው። ንጉሥም ጭፍራ ልኮ ወደ እርሱ ሊያስመጣው ወደደ። ቅዱስ ዮሐንስም በመንፈስ ቅዱስ አወቀ። እርሱ ግን የመንገዱን ድካምና ባህሩን ይፈራ ነበር። ያን ጊዜም ደመና መታ ነጠቀችው። ሰርመላስ ከሚባል ሀገርም ወደ አንጾኪያ ከተማ ደረሰችው። በንጉሱም አልጋ ላይ አቆመችው። ንጉሱም ደነገጠ። ቅዱስ ዮሐንስም ወደዚህ ወደ አንተ ልታመጣኝ የተመኘኸው ምስኪን እኔ ነኝ ብሎ ነገረው። አሁንም ልጅህን አምጣት አለው። ልጁንም አመጣ። በላዩም በጸለየ ጊዜ ከይሲው ሳያሳምማት ከሆዷ ወጣ። ንጉሱም ከቤተ መንግስቱ ሰዎች ሁሉ ጋር ከእርሱ ተባረኩ፣ እጅግም አደነቁ። ለሚፈሩት ይህን ጸጋ የሚሰጥ የተመሰገነ እግዚአብሔርንም አመሰገኑት። እጅ መንሻውንም ብዙ ገንዘብ አቀረቡለት። እርሱ ግን ምንም አልወሰደም። ንጉሱም በእርሱ ዘንድ ሊያኖረው ወደደ። ቅዱሱ ግን አልወደደም። ንጉሱም እንዳይሄድበት ቀሚሱን ያዘ። ያን ጊዜም ንጉሱ ቀሚሱን እንደያዘ ደመና ነጥቆ ወሰደው። ቀሚሱም ተቆርጣ በንጉሱ እጅ ላይ ቀረ። ቅዱስ ዮሐንስም በዚያች ሰዓት ወደ ሀገሩ ደረሰ። ንጉሱም ቤተክርስቲያን ሰርቶ የቀሚሱን ቁራጭ በውስጡ አኖረ። ቤተክርስቲያኒቱም እስከ ዛሬ ድረስ የፊቃር ቤተክርስቲያን ተባለች። የቁርባን ቅዳሴ በሚቀደስ ጊዜም ስጋውና ደሙን ለመቀበል የሚገባቸውንና የማይገባቸውን ጻድቃንና ኃጥአን ያያቸዋል። ከሃዲው ዲዮቅልጥያኖስ የጣዖታትን አምልኮ ባቆመ ጊዜ ለአባቱ ወንድም ልጅ እንደ ስምዖንም ይህን አስረድቶት ወደ እስክንድሪያ ከተማ ሄዱ። በመኮንኑ ፊትም ቆመው ክብር ይግባውና በጌታችን በኢየሱስ ክርስቶስ ታመኑ። ጽኑ የሆነ ስቃይንም አሰቃያቸው። ከዚህም በኋላ ራሶቻቸውን በሰይፍ አስቆረጣቸው። የሰማዕትነት አክሊልም ተቀበሉ። ከስጋቸውም ድንቆችና ታምራት ተገለጡ። ለበሽተኞችም
ታላቅ ፈውስ ተገኘ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን ሰማዕታት ጸሎት ይማረን፣ በረከታቸውም ትድረሰን ለዘላለሙ አሜን። ዳግመኛም በዚች ቀን በአስኬትስ ገዳም የነበረ ቅዱስ አባት ኢሳይያስ መታሰቢያው ነው። በረከቱ ከኛ ጋር ትኑር ለዘላለሙ አሜን። ዳግመኛም በዚች ቀን ለአባቶች ሊቃነ ጳጳሳት ስምንተኛ የሆነ የእስክንድርያ ሊቀ ጳጳሳት አባ ገብርኤል አረፈ። የዚህ ቅዱስ ወላጆቹ በእግዚአብሔር ሕግ የጸኑ ደጋጎች፣ ፈቃዱንና ትእዛዙንም የሚፈጽሙ ነበሩ። ይህንንም ቅዱስ በወለዱት ጊዜ በፈሪሃ እግዚአብሔር አሳደጉት። በአንዲት ዕለትም ቅዱሳን መነኮሳት ወደ እርሱ መጡ። ከውስጣቸውም መልካም ገድል ያለው አንድ አረጋዊ ነበረ። እርሱም ብዙዎች ኤጲስቆጶሳት ሕፃንን ከበው እጃቸውን እንደሚጭኑበት እንደሚባርኩትና ይሁን ይገባዋል እንደሚሉ ራእይን አየ። ሽማግሌውም ይህን ራእይ ባየ ጊዜ ሕፃኑ ታላቅ እንደሚሆን አሰበ። ለአባቱም ይህን ሕፃን አስተምሮ ለብዙዎች ሕዝቦች አለቃ ይሆን ዘንድ አለውና አለው። አባቱም ሰምቶ እግዚአብሔርን አመሰገነው። ከዚህ ሕፃን ምን ይደረግ ይሆን አለ። ሕፃኑ 2 ዓመት በሆነው ጊዜ ክብር ይግባውና በጌታችን ፍቃድ አባቱ አረፈ። ብህና በሚባል ሀገርም ገድሉ የተደነቀ የቤተ ክርስቲያን መጻሕፍትን ብሉያትንና አዲሳትን የሚያውቅ የእናቱ ወንድም ስሙ ጴጥሮስ የሚባል ኤጲስቆጶስ ነበረ። ሕፃኑንም ወስዶ አስተማረው። ከተሰጠውም ጸጋ ከእውቀቱ የተነሳ ያዩት ሁሉ ያደንቁ ነበር። ዲቁናም ተሾመ። 12 ዓመትም በሆነው ጊዜ የምንኩስና ልብስ ሊለብስ ወደደ። ይህንንም ኃላፊውን ዓለም ናቀ። ኤጲስቆጶሱ አባ ጴጥሮስም በገድል ተጸምዶ ለሚኖር ለቀሲስ አባ ጴጥሮስ ሰጠው። እርሱም በጥቂት ቀኖች የምንኩስናን ገድል አስተማረው። ከእርሱም ብዙ ትሩፋቶች ታዩ። ከዚህም በኋላ መምህሩ ቀሲስ አባ ጴጥሮስ ባረፈ ጊዜ ከዚያ ተነስቶ ወደ አባ እንጦንስ ገዳም ሄደ። በዚያም በጾምና በጸሎት በስግደት በመትጋት የተጋደለ ያለማቋረጥ ብዙ ዘመናት ኖረ። ከዚህም በኋላ ወደ አስኬትስ ወደ አባ መቃርስ ደብር ሄደ። በደብረ ማርስ ባለች በእመቤታችን ቅድስት ድንግል ማርያም ቤተክርስቲያን አበምኔት አደረጉት። ሕንፃውንም አደሰ። ከዚህም በኋላ ወደ ኢየሩሳሌም ሄዶ ከቅዱሳን መካናት ተባረከ። በዚያም በቅድስት ትንሣኤ በተሰየመች ቤተክርስቲያን በጳጳሱ በአባ ሚካኤል ልጅ ቅስና ተሾመ። ከዚህም ወደ ምስራ ሀገር ተመልሶ በመዓልቃ ባለች በእመቤታችን ማርያም ቤተክርስቲያን ቅዱሳን መጻሕፍትን እየጻፈ ተቀመጠ። በዚያም ወራት ሊቀ ጳጳሳቱ አባ ቄርሎስ አረፈ። የወንጌላዊ የማርቆስ መንበርም ያለ ሊቀ ጳጳሳት ነበረ። ስለዚህም ኤጲስቆጶሳት፣ የሀገር ሽማግሌዎችና ሕዝቡ ሁሉ ተሰብስበው ይሾሙት ዘንድ በአንድ ምክር ተስማሙ። ሰይጣን ግን ክፎች ሰዎች አስነስቶ ተቃወመው። ሹመቱንም አልፈቀዱም። ነገር ግን መንፈሳዊ አባት የነበረውን የከሊል ልጅ አባ አትናቴዎስን ሾሙት። እርሱም መንጋውን በበጎ አጠባበቅ ጠበቀ። እርሱም ባረፈ ጊዜ ኤጲስቆጶሳትና የሕዝብ አለቆች ዳግመኛ ተሰበሰቡና በእጃቸው ጽፎ አባ ገብርኤል እንዲሾም ፈቀዱ። ሁለተኛም በሕዝቡ መካከል ሁከት ተነሳ። ከሌሎችም ጋራ ዕጣ ጣጥሉት ዘንድ ተስማሙ። ስሞቻቸውንም ጽፈው በመንበሩ ላይ አኖሩ። በላዩም እየጸለዩና እየቀደሱ 3 ቀኖች ሰነበቱ። ከዚህም በኋላ ታናሽ ብላቴና አምጥተው በውስጡ የአባ ዮሐንስ ስም ያለባትን ክርታስ አወጣላቸው። ያም አባ ዮሐንስ ተሾመ። ይህን አባ ገብርኤልን ግን ለመዓልቃ ቤተክርስቲያን ተከራካሪ አድርገው ሾሙት። በዚያ ወራትም በግብፅ ቤተክርስቲያን ላይ ችግር ሆኖ ነበረ። ይህ አባ ገብርኤልም ወደ አባ እንጦንስ ገዳም ሄዶ በጾም በጸሎት በስግደት በቀንና በሌሊትም ሲጋደል ኖረ። ከቅዱሳን መነኮሳትም ብዙዎች መልካም ራእይን አዩለት። ከእርሳቸውም በእስክንድርያ ከተማ የሊቀ ጳጳሳት ልብስን እንደሚያለብሱት ብዙዎች ከአሕዛብ የተመለሱ ክርስቲያኖችም እንደሚያጅቡት ያየ አለ። ደግሞም ይሾሙት ዘንድ ወደ አስኬትስ ወደ አባ መቃርስ ገዳም ሲሄድ ያየለት አለ። ቁጥር የሌላቸው መክፈቻዎችንም ሲቀበል ያዩ አሉ። ከገዳሙም ሊወርድ ብዙ ጊዜ ይሻ ነበር፣ ነገር ግን አልተቻለውም። ከዚህም በኋላ አባ እንጦንስ በራእይ ተገልጦ እንዲህ አለው፣ ያለ እግዚአብሔር ፍቃድ ከዚህ ገዳም ትወርድ ዘንድ እኔ አልፈቅድም፣ ጊዜው ሳይደርስ አትውረድ አለው። ከ3 ዓመት በኋላ አንዱ አረጋዊ የከበረ መልአክ
እንግዲህስ አባ ገብርኤልን ውሰደው በእስክንድርያ ከተማ ሊቀ ጵጵስና ይሹሙታል እያለ እንደሚያነጋግረው ራእይን አየ። በዚያችም ቀን የሀገረ አንጣፊ መኮንን መጣ። ከእርሱ ጋር ብዙዎች መሳፍንቶች ነበሩ። አባ ገብርኤልን አምጥተው በእስክንድርያ ከተማ ሊቀ ጵጵስና ይሾሙት ዘንድ የሚያዝዝ የንጉሥ ደብዳቤም ከእርሱ ጋር ነበረ። ከዚህም በኋላ ያለ ፈቃዱ ወስደው በወንጌላዊ ማርቆስ ወንበር ላይ ሊቀ ጵጵስና ሾሙት። በዚያችም ቀን እርሱ ለኢየሩሳሌም አንድ ጳጳስና ሌሎችንም ኤጲስቆጶሳት ቀሳውስትና ዲያቆናትንም ሾመ። ከዚህም በኋላ 3 ጊዜ ሜሮን አከበረ፣ ባረከ። እንደዚህም አድርጎ 1 ዓመት ከ1 ወር ኖረ። በዚያን ጊዜም አባ እንጦንስ ተገልጦ እንዲህ አለው፣ እነሆ እረፍትህ ቀርቧል። ከ18 ወሮች በኋላ ወደ እግዚአብሔር ትሄዳለህ፣ የዘላለም ሕይወትንም ትወርሳለህ። ከዚህ በኋላ በክርስቲያን ወገኖች ላይ ታላቅ መከራ ሆነ። ይህም አባት ወገኖቹን ያድን ዘንድ ወደ ጌታችን ለመነ። ከበደ ይግባውና ጌታችን ልመናውን ተቀብሎ ሕዝቡን ይቅር አለ። ከዚህም በኋላ ሊቀ ጳጳሳቱ ከመንበረ ሲመቱ ወጥቶ በምስር አገር ዓመት ሙሉ ተሰወረ። ከአንድ ምዕመን በቀር ማንም አላወቀበትም። በቀንና በሌሊት በገድል ከመቀጥቀጡ የተነሳ መልኩ ተለወጠ፣ ስጋውም ደረቀ። ከዚህም በኋላ እግዚአብሔር እርሱን ለሚፈራው ለአንድ ምዕመን ስራውን ገለጠ። እርሱም ከዚያ ቦታ ወጥቶ በሐዋርያት ቤተክርስቲያን አስቀመጠው። በጸሎትና በቅዳሴ እያገለገለ ኖረ። ድሆችንም ይጎበኛቸው ነበር፣ የሚሹትንም ይሰጣቸው ነበር። ወደ እርሱ የሚመጡትንም ሕዝቦች ያስተምራቸውና ያጽናናቸው ነበረ። በአንዲት ዕለትም ሊቀ ጳጳሳት አባ አትናቴዎስ በግልጽ ታየው፣ እንዲህም አለው፣ ስለዚህ ፈጽሞ አትዘን። ከዚህ ብዙ ድካምና መከራ እግዚአብሔር ያሳርፍሃልና፣ እነሆ ምድራዊ ኑሮህን የሚፈጽም ደዌ ባንተ ላይ ይመጣል። ነገር ግን ደስ ይበልህ፣ ታላቅ የሆነ የእግዚአብሔር ጸጋ ትቀበላለህና የዘላለም ሕይወትንና የማያልቅ ተድላ ደስታንም ትወርሳለህና አለው። በዚያን ጊዜም የሚያስጨንቅ ደዌ ታሞ እየተጨነቀ ኖረ። ስለ ነፍሱም መውጣትና በእግዚአብሔር ፊት ስለመቆም ይፈራና ይደነግጥ ነበር። የእመቤታችን ማርያም ስዕልም በዚያ ነበረ። ወደ እርሷም አዘውትሮ ይማልድ ነበረ። በዚያም ጊዜም ክብር ይግባውና ራሱ እግዚአብሔር በብሩህ ገጽ ተገለጠለት። መንግሥተ ሰማያት አግኝተሃልና ደስ ይበልህ እንጂ አትፍራ፣ እስከ 3 ቀንም ከዚህ ከኃላፊ ዓለም ትወጣለህ በማለት አረጋጋው። ይህንንም ብሎ ከእርሱ ተሰወረ። በሦስተኛውም ቀን በሰላም አረፈ። በቅዱስ ማርቆስ ቤተክርስቲያንም በታላቅ ክብር ተቀበረ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሐምሌ 12 በዚች ቀን የከበረ መልአክ የመላእክት አለቃ የሚካኤል የበዓሉ መታሰቢያ ነው። በዚች ቀን የፋርስ ንጉሥ ወደሆነ ወደ ሰናክሬም ሰራዊት እግዚአብሔር ላከው። ከሰናክሬም ሰራዊትም 185,000 አርበኞችን ወንዶችን ገደለ። ዘአቅረብኩ ማሕሌተ ዘኪሬ አእላፈ እምለጸምዱከ ዘልፈ ለላ አነበብቶ ከፍ ዘኔቴ መጽሐፈ እንተደሰከ እግዚኦ ጸድቀኑ ትውከፈ እምእላቡ ላንዘ ተርፈ ነቢያት ቅዱሳን ሐዋርያት ሰባኪያን ሰማዕታት ጻድቃን ደናግል አዲ ወመነኮሳት ኢራን ባርኩ ባርኩ በዘቲ መካን እስከ ረጌ ሊቅ ወንስሳን ለጻፈው በክርታስ ወለዛ ጻፈውን ዘደረስ ወለዛ አንቦስ ተረጎመ ሳዲስ ወለሰማ ቃሉ በትነፈሰ በጸሎተሙ ማርያም አረቂተ ኩሎ እምባስ ወሬ ማረን ኢየሱስ ክርስቶስ በቅዱሳኑ ጸሎት ጠብቀን በረከታቸውም ከኛ ጋር ትኑር። ኦ አምላክነ በከመ ትከ ወአኮ በከመ አምሳነ አቡነ ዘበሰማያት